አብዛኛው ኤአይ የሚጠቀሙ ሰዎችን ዝም ብላችሁ ራንደምሊ የትኛውን ኤአይ ነው የምትጠቀሙት ብትሏቸው ሞስት ፕሮባብሊ ቻት ጂፒቲ ነው የምንጠቀመው ነው የሚለዋችሁ። ለዚህ ነው በጣም ብዙ ሰዎች ኤአይን በትክክል እየተጠቀሙት አይደለም የሚባሉ። ለምሳሌ እኔና እናንተ በሙቀት ሰዓት የምንለብሰው ሳሳ ያለ፣ በብርድ ሰዓት ደግሞ የምንለብሰው ወፈር ያለ ልብስ ነው። የምንለብሰው ልብስ የአየር ንብረቱ ላይ ዲፔንድ እንደሚሆን ልክ እንደዛ የምንጠቀማቸው የኤአይ አይነቶችም የምንጠቀምበት ዓላማ ላይ ዲፔንድ ይሆናሉ ማለት ነው። ምን ማለት ነው ላስረዳችሁ። ለምሳሌ አሁን ባለንበት በ2025 ዓመተ ምህረት አንድ ሰው ዲፕ የሆኑ ሪሰርቾችንና በጣም ማሲቭ የሆኑ ዳታዎችን ኤአይ ላይ አስገብቶ መስራት ከፈለገ የሚመከረው ጉግል ጀሚናይን እንዲጠቀም ነው። ሌላው ለሶፍትዌር ዲቨሎፐር እንደዚሁም ደግሞ ለዌብሳይት ዲቨሎፐር ኮዲንግ የሚጠቀሙ ልጆች ለኮዲንግ በጣም ቤስት ነው የሚባለው የጊትሀብ ኮፓይለት ነው። ስለዚህ ኮፓይለትን ብትጠቀሙ በጣም ነው የምታተርፉት ማለት ነው። ስለዚህ የትኛው ኤአይ ለየትኛው ዓላማ ነው የሚያገለግለው የሚለውን ማወቅ በጣም መሰረታዊ ነገር ነው ማለት ነው። ለማንኛውም ግን አሁን ባለንበት በዚህ ሰዓት የትኛው ኤአይ ለየትኛው ዓላማ ነው የሚጠቅመው የሚለውን ማወቅ ከፈለጋችሁ እኛ በፒዲኤፍ ፎርማት ያዘጋጀነው ፋይል አለ። ያ ፋይል ቴሌግራም ቻናላችን ላይ ያስቀምጠነዋል። የቴሌግራም ቻናል ሊንኩ ባዮ ላይ አለ። እዛ ሜክ ካልፈለጋችሁ ኮመንት ሴክሽን ላይ ፒዲኤፍ ብላችሁ ጻፉ። ቀጥታ እዚሁ እኔ እመለክላችሁ ይሆናል። ቪዲዮ ይጠቅመዋል ብላችሁ ለምታስቡት ለጓደኛችሁ ሼር አድርጉለት። እንደዚሁም ደግሞ ከወደዳችሁት ፎሎ በማድረግ ቤተሰብ መሆን ይችላሉ። ይመቻችሁ።